بسم الله الرحمن الرحيم. وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين اتبعوا من لا يسألكم أجرا وهم مهتدون وما لي لا أعبد الذي فطرني وإليه ترجعون أأتخذ من دونه آلهة إن يردني الرحمن بضر لا تغن عني شفاعتهم شيئا ولا ينقذون إني إذا لفي ضلال مبين إني آمنت بربكم فاسمعون قيل ادخل الجنة قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين وما أنزلنا على قومه من بعده من جند من السماء وما كنا منزلين إن كانت إلا صيحة واحدة فإذا هم خامدون. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وجاء من أقصى المدينة رجل يسعى عن ግለሰብ መጣ من أقصى المدينة ሶስቱ መልእክተኞች ከተላኩላቸው ህዝቦች አቅሷል መዲና የከተማይቱ ሩቅ ዳርቻ የስዓ የሮጠ መጣ። ቃለ መጥቶ እንደደረሰም አለ ያ ቀውሚ እናንተ ወገኖቼ ሆይ ህዝቦቼ ሆይ ኢተቢዑ ልሙርሰሊን አላህ የላካቸው መልእክተኞችን ተከተሉ፣ ታዘዙ፣ መልእክታቸውን ተቀበሉ። ኢተቢዑ እባካችሁ ተከተሉ መን ላ የስአሉኩም አጅራ እናንተን በማስተማሩ ከአላህ ጋር በማስተዋወቁ ክፍያ የማይጠይቃችሁ የሆነን ሰው መልእክተኞችን። ይሄ እንድትከተሉት ከሚያነሳሱ ነገሮች መሃል አንዱ ነው። ወሁም ሙህተዱነ ቅን መንገድን የተመሩ የሆኑ ሰዎችን የአላህ መልእክተኞችን የሚከተሉት መንገድም ቅን ነው። እናንተንም የሚጠሯችሁ ወደ ቅን መንገድ ነው። ምንም ያስከፈላችሁ ዋጋም የለም ቢጠቅማችሁ እንጂ መልእክተኞችን ተከተሉ የሚል ምክርን ለመለገስ አቅመ ደካማ ህመም ያለበት ሰው ከመሆኑ ጋር ከሩቅ የሮጠ መጣ። ይሄም በሰሙ ጊዜ አምባገነኖች አንተም በእነሱ ጌታ ታምናለህ ማለት ነው ብለው ጠየቁት። ወማ ሊያ እኔ ምን አለኝ ላ አዕቡዱ ማላመልክበት ምክንያት አለዚ ፈጠረኒ ያን የፈጠረኝን ጌታ አላህን ማላመልክበት ምክንያት ምን አለኝ? አላህን ማምለክ ትቼ ማንን አመልካለሁ? ፈጣሪን ማምለክ ትቼ። እኔ እሱን ያመለኩ ነው ፈጣሪን። እናንተ ግን እምቢ ብላችኋል። ወኢለይህ ቱርጀዑን ወደ ጌታችሁ ወደ አላህ መመለሳችሁ አይቀርም። ዛሬ አልታዘዛችሁትም፣ ነገ ወደ እሱ ትመለሳላችሁ፣ ያዋጋችሁን ታገኛላችሁ። አአተኺዙ ሊያዝ እንዴ ሚን ዱኒሂ ከአላህ ሌላ አሊሀተን አማልክትን ሊያዝ እንዴ? ለምን ብዬ? ኢን ዩሪድኒ ረሕማኑ ከአላህ ሌላ ያሉ አማልክትን እናንተ አምላክ አድርጋችሁ እንደያዛችሁት ቢዝ እንኳ ኢን ዩሪድኒ ረሕማኑ ረሕማን አላህ እኔን ቢፈልገኝ ቢዱሪን በጉዳት ቢጎዳኝ ቢፈልግ ላ ቱግኒ ዐኒ ለእኔ አይጠቅምም ሸፋዓቱሁም
ከአላህ ውጭ ያሉ እናንተ የምታመልኳቸው አማልክትን ማምለኬ ሸፋዓቸው ምልጃቸው ሽምግልናቸው ሸይአን አንዳችን ነገር አይጠቅመኝ ከአላህ ውጭ ያለን አካል አምላክ ባመልክ አላህ እኔን ዱንያም ይሁን አኼራ ላይ ቢዱሪን ሊጎዳኝ ቢፈልግ ላ ቱግኒ ዐኒ ሸፋዓቱሁም ሸይአ የእነሱ ምልጃ ምንም አይጠቅመኝ የሆኑ አማልክትን አላህን ትቼ እነሱን ልገዛ እንዴ ወላ ዩንቂዱን ከአላህ ቅጣትና አላህ እኔ ላይ ሊያደርሰው ከፈለገው ጉዳትም ላ ዩንቂዱን ሊያድኑኝ የማይችሉ የሆኑ አማልክትን እንዳመልክ ትፈልጋላችሁ እንዴ አላደርገውም አይገባቸውም አይጠቅሙኝም ኢኒ እኔ የአላህ ባሪያ ኢዘን ያን ጊዜ ከአላህ ውጭ ያለን አምላክ ያመለኩ ጊዜ ይሄን ካደረግኩ ለፊ ضላሊን ሙቢን ግልጽ የሆነ ጥመት ላይ ነኝ ማለት ነው ግልጽ የሆነ ስህተት ላይ ነው ያለሁት ማለት ነው ፈጣሪን ትቼ ማይጠቅም ማይጎዳን የውሸት አምላክ ያመለኩ ጊዜ አቋሜን ስሙ እናንተም ተከተሉት ይሄን አቋም ኢኒ አመንቱ ቢረቢኩም እኔ እናንተ በካዳችሁበት በጌታችሁ በፈጣሪያችሁ በአላህ አምኛለሁ ፈስመዑን የምለውን ስሙ ይጠቅማችኋል ወይም ደግሞ ኢኒ አመንቱ ቢረቢኩም እናንተ መልእክተኞች ወይ ወደሱ የተጣራችሁ ባለው በጌታችሁ በፈጣሪያችሁ በእኔም ፈጣሪ በአላህ አመኛለሁ ፈስመዑን እባካችሁ ማመኔን ስሙ ነገ አላህ ፊት ትመሰክሩልኛላችሁ ወይም ለከሃዲ ሰዎች ነው ያለው በመጀመሪያው ተፍሲር ወይም ደግሞ ለረሱሎች ነው ያለው በሁለተኛው ተፍሲር ሁለቱም ያስኬዳል ይሄን ሲል አምባገነን ጋጠወጥ በኩፍር የተዋጡ በዳይ ሰዎች የአላህን ባሪያ ገደሉት ሊመክራቸው በመጣበት ወደ አላህ ስለጠራቸው ልክ ሲሞት አላህ ተባረከ ወተዓላ ሸሂድነቱን ተቀብሎት ቂለ ድኹሊል ጀነት ግባ ተባለ የመጨረሻው የሙእምን ምኞት ተሳካለት ገባ ጀነት ገብቶ የጀነትን ጸጋ ባየ ጊዜ ቃለ ያ ለይተ ቀውሚ ምነው ህዝቦቼ ሰዎቼ ያዕለሙና ባወቁ ምን ቢማ ገፈረ ሊ ረቢ ጌታዬ እንደማረኝ ወጀዐለኒ ሚነል ሙክረሚና ጀነት ውስጥ ከተከበሩ ባሮቹም እንዳደረገኝ ወንጀሌ ምሮ ጀነት እንዳስገባኝ እንደማረኝ ባወቁ ኖሮ ጥሩ ነበር ለነሱ እኔ ያመንኩበትን አላህን አምነው ይቀበሉ ነበር አኼራም ላይ ይከበሩ ነበር ግን ሊያውቁ አይችሉም አኼራን መተው አያዩማ የሱ ያማኙ ፍጻሜ ይሄን የሚመስል ሲሆን የእምቢባዮች ፍጻሜ ደግሞ ወማ አንዘልና አላወረድንም አለ አላህ ተባረከ ወተዓላ ዐላ ቀውሚሂ ሊመክር የመጣው ደጉ የአላህ ወሊ ለዲኑ ብሎ የተሰዋው ሰው ህዝቦች ላይ ከሃዲ ሀገሩ ህዝቦች ላይ አላወረድንም ሚን ባዕዲሂ ከሱ ሞት በኋላ ሚን ጁንድን ሚነ ሰማ ሚን ጁንድን እነሱን የሚያጠፋ ሰራዊት አላወረድንም ሚነ ሰማይ ከሰማይ ወማ ኩና ሙንዚሊና አረ የምናወርድም አይደለንም አውራጆች አይደለንም ከሰማይ ሰራዊት መጥቶ ሊያጠፋቸው የሚገባቸው ሰዎችም አይደሉም የእነሱ ጉዳይ ከዚህም ያነሰ ነው ኢንካነት ነገሪቱ አልነበረች ጉዳዩ የእነሱ መጥፊያ አልነበረም ኢላ ሰይሐተን ዋሂዳ አንድ ጩኸት እንጂ መላኢካ አንዴ ጮኸባቸው ፈኢዛሁም ወዲያውኑ እነሱ ኻሚዱና ጠፊዎች ሆኑ ሰጥ ረጭ አሉ ድምፃቸው ጠፋ ሀገራቸው ሙሉ በሙሉ በአላህ ቁጣ እንዳልነበረ ሆነ የእምቢባዮች ፍጻሜ ይሄ ሆነ አኼራ ደግሞ ብርቱ ቅጣት እንደሚጠብቃቸው ከአምሳዮቻቸው ሁኔታ ሌላ አንቀጽ ላይ ከተነገረው እንረዳለን ያመነው የሰበረው የታገሰው ወደ አላህ የተጣራው ደግ ባሪያ ደግሞ ፍጻሜው ቂለ ድኹሊል ጀነተ ሆነ ሰላህ ይጀዐለና ሚመን አመነ ወተቃ ወጃአ ሚን አቅሰል መዲነቲ ረጁሉን የስዓ ይሄ ትናንት ካነሳናቸው አንቀጾች ጋር ተያያዥነት ያለው ጉዳይ ነው ወደ አንዲት ሀገር ከተማ አላህ ሶስት መልእክተኞችን ልኮ ነበር ሁለት ላከ መጀመሪያ ሁለቱንም መልእክተኞች አመጿቸው አልታዘዝም አሉ ሊጎዷቸውም ፈለጉ ፈዐዘዝና ቢታሊስ ሶስተኛ መልእክተኛ ልከን አበረታናቸው አጠነከርናቸው ምንም እንኳ ሰዎችን የሚረዳው አላህ ቢሆንም ለሰበብ ሰውን የሚያግዝ ሰው ያስፈልጋል ሙሳ ዓለይሂ ሰላም ከሊሙላህ አላህ ያናገራቸው ሰው
ከመሆናቸው ጋር ብዙ ተአምርን ሙዕጂዛን አከታትሎ የሰጣቸው ሰው ከመሆናቸው ጋር ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ ወጅዐል ሊ ወዚራን ሚን አህሊ በላ። አንደበቴን እርሱ አድርግልኝ፣ ልቤን አጽናለኝ እያሉ ካደረጓቸው ዱዓዎች አንዱ ከቤተሰቤም ረዳት አድርግልኛል፣ ክንዴን የሚያበረታኝ፣ ስወድቅ የሚያነሳኝ፣ ስሳሳት የሚመክረኝ ረዳት አድርግልኛ። አላህ ተባረከ ወተዓላ ሰነሹዱ ዐዱደከ ቢአኺክ ወነጅዐሉ ለኩማ ሱልጣና፣ በወንድምህ ክንድህን ጡንቻህን አበረታልሃለሁ፣ ሃሩንን ነቢይ አደርግልሃለሁ፣ ግልጽ የሆነ ማስረጃ ተአምር እውቀት የምታሳምኑበትን ነገርም እሰጣችኋለሁ ብሏል። በሁለቱም አላህ ረድቷቸዋል። ነቢ ሙሐመድም ዓለይሂ ሰላቱ ወሰላም በአቡበክርና በዑመር እንደተረዱ ተናግሯል። እነሱ አይኖቼ ጆሮዎቼ ናቸው ብላ። ለዚህ ሁለት መልእክተኞች ተላኩ። ሁለት መልእክተኛ አልበቃቸውም ከሰዎች ድርቀት አንጻር፣ ከአመፃቸው አንጻር። ሶስተኛ መልእክተኛ ተላከ። ሶስት መልእክተኛ ተልኮም ሊመከሩ ሊገሰጹ ቆም ብለው ሊያስቡ አልቻሉም። እንግደላቸዋል። መልእክተኞችን መግደል ፈለጉ። ይሄኔ የከተማይቱ ዳርቻ ላይ ጫፍ ላይ አንድ ደግ ሰው ነበረ። መልእክተኞችን የሀገሩ ሰዎች ሊገድሉ እንደሆነ ሲሰማ የሮጠ መጣ። ራሱን አናቀም። ኸይር ለመስራት ርቀቱ አልገደበውም። አንዳንድ ሙፈስሮች እንደጠቀሱት በሽተኛም ነበረ። ታማሚ ነኝ እኔ አላለም። ኸይርን ለመስራት የሚችሉትን ሁሉ ካደረጉ መሞከሩ ራሱ አጅር ያስገኛል። ወጃአ ሚን አቅሷል መዲነቲ ረጁሉን የስዓ፣ ከከተማይቱ አቅሷ ሩቅ ዳርቻ ላይ ረጁል አንድ ሰው መጣ። የስዓ እየሮጠ፣ አቅሷል መዲና ረጁል የስዓ። እነዚህ ሁሉ ትልልቅ መልእክት የያዙ ናቸው ቃላቶቹ። የከተማው ያለበት ሰፈር ሩቅ መሆን ለኸይር ስራ እንቅስቃሴ እንዳያደርግ አላገደው። ሩቅ ነኝ እኔ ምን አደርጋለሁ፣ ቅርብ ያሉት ይስሩ እኔ አይመለከተኝም አላለ። ሁለተኛ የስዓ እየሮጠ ነው የመጣ የሚችለውን ያክል ለማዳን። ረጁል አንድ ግለሰብ ብቻዬን ነኝ አላለ። ሩቅ ነው፣ አንድ ግለሰብ ነው። ወከዛሊክ እየመጣውም እየሮጠ ለኸይር ስራ መፍጠን መሽቀዳደም ኸይሩን ስራ ምንዳውን ከፍ ያደርጋል። ኸይር መስራት አንድ ነገር ነው፣ ኸይሩን በፍጥነት መስራት ሌላ ነገር። የመጣበት ምክንያት ሁለት ነው። አንደኛ የሀገሩ ሰዎች ህዝቦቹ የአላህን መልእክተኞች ገድለው በላ እንዳይመጣባቸው እነሱን ለመከልከል ነው። ሁለተኛው ደግሞ ከዚሁ ተቀራራቢ ሲሆን ቀጥሎ ባለው የአንቀጹ ክፍል የተገለጸው ጉዳይ ነው። ያ ቀውም ኢተቢዑል ሙርሰሊን፣ መልእክተኞችን ተከተሉ፣ ክፍያ አይጠይቋችሁ፣ ወደ ቀናው መንገድ ነው የሚጠሯችሁ ብሎ ሊመክር ነው የመጣው። ኸይርን ለማስፋፋት ሸርን ለመቀነስ ወይም ለማጥፋት ነው የመጣው ማለት። ማንኛውም የምንሰራው ስራ የሰው ልጅ ላ ኢላሃ ኢለላህ ሙሐመዱ ረሱሉላህ የሚል አኺራ አለብኝ የሚል ሰው የሚሰራው ስራ ከነዚህ ከሁለት አንዱ ውስጥ የሚካተት መሆን አለበት። የምንናገረው ንግግር፣ የምንጽፈው ጽሁፍ፣ የምናየው፣ የምንሰማው፣ የምንደግፈው፣ የምንነቅፈው ነገር ለኢስላም ወይም ኸይር የሚጨምር መሆን አለበት። ያለን ኸይር የሚያጸና፣ የሌለን ኸይር የሚጨምር፣ የነበረን ኸይር የሚያበዛ መሆን አለበት። ወይም ደግሞ መጥፎን ነገር ከስር መሰረቱ ነቅሎ የሚያስወግድ ወይም የሚቀንስ ወይም ስርጭቱን የሚገታ መሆን አለበት። ከሁለት አንዱን ካላደረገ የምናደርገው ነገር ይጎዳል እንጂ አይተን ለዲን ለኡማ ለሰው ልጅ ወይም የሚጠቅም መሆን አለበት። የምናደርገው ነገር ምንጽፈው ምንናገረው ወይም ጉዳትን የሚያስቀር መሆን አለበት። ወይም ካልጠቀመ ጥቅም ካላስመዘገበ ካላስገኘ ወይም ያለን ጥቅም ካላስጠበቀ አሊያ ደግሞ ጉዳትን ከቻለ ሙሉ በሙሉ ነቅሎ ካላስወገደ ካልሆነ ካልቀነሰ ንግግራችን ስራችን ራሱ ሌላ ጉዳት ነው የሚሆን። ስለዚህ የመጣበት ዓላማ ይህ ነው። መልእክተኞችን አትግደሉ ሊል መጥፎን ነገር ሊያስቀር፣ ከዛ በተጨማሪ ደግሞ በመልእክተኞች እመኑ፣ ይሄ ሁለተኛው ደረጃ ኸይርን ሊያሳድ። ይህ ሰው ረጁል ተብሏል። አንቀጹ ላይ እንዳለው እገሌ ተብሎ ስሙ አልተነገረም። ከስሙ ጋር ያን ያክል የሚያያይዘን ነገር የለም ከቁም ነገሩ ጋር እንጂ እሱ ከሰራው ስራ ጋር እንጂ።
ብዙ ጊዜ በማይረባ ነገር ጊዜ የሚያቃጥሉ የሰውን ጊዜ የሚያቃጥሉ ሰዎች አሉ። ስለ አስሐቡል ካህፍ ሲነገር ወከልቡሁም ባሲጡን ዚራዒሂ ቢልወሲድ የሚል አንቀጽ አለ። የአስሐቡል ካህፍ ውሻቸው እደጁ ላይ እግሩን ዘርግቶ ይጠብቃል ይላል። የውሻው ስም ማን ነው ብለው ብዙ አስተያየቶችን የዘረዘሩ ሰዎች ከአስሐቡል ካህፍ ጋር የነበረው ውሻ ስሙ ማን ነው? ለውሻ ማን ነው ቀድሞ ስም ያወጣው? ከስሙስ ጋር ምን አለን? አላህ ውሻ ብቻ ብሏል። ከደጋግ ሰዎች ጋር በመሆኑ እሱም ከሌሎች ውሾች የተሻለ ክብር አለው። ግን የውሻው ስም ማን ነው በሚል ሰጥሮችን የጻፉ ሰዎች አሉ። እንደው ግማሽ ገጽም ያደረሱ አሉ። እዚህም ጋር ማን ነው ሰውየው ያን ያክል ከግለሰቡ ስም ጋር የሚያያይዘን ነገር የለም። ብዙዎቹ ሐቢብ ነው ብለዋል። ሐቢብ ኢብኑ መራ ይባላል ብለዋል። ከተለያዩ ታቢዕዮችም ይሄ ተነግሯል። ብቸኛ መሆኑ ራሱን ንቆ ቁጭ እንዲል አላደረገውም። አንድ ሰው በአላህ ካመነ ውስጡ በተወኩል በየቂን ከተሞላ አንድ ትልቅ ሰራዊት ማይሰራውን ስራ መስራት ይችላል። ብዛት ሳይሆን ውስጥ ላይ ያለ እምነትና ጥንካሬ ነው የሚወስነው። ይህ ረጁል የተባለው በርካታ ሙፈስሮች ስሙ ሐቢብ ነበር ያሉት ሰው የዒባዳ ሰው ነበር፣ የእጅ ስራ የሚሰራ ሰው ነበር፣ ታማሚም ነበር፣ የቆዳ ችግር የነበረበት ሰው ነበር። ቤቱ ከከተማዋ ወጣ ብሎ ነበር ያለው፣ ዳርቻ ላይ አቅሷል መዲና የተባለውም ለዚህ በአላህ የሚያምን አላህ በላካቸው መልእክተኞች የሚያምን ዒባዳ እያደረገ የሚያሳልፍ አብዛኛውን ጊዜ የተወሰነ ሰርቶ ያገኛትን ገንዘብ ግማሿን ለቤተሰብ ቀለብ አድርጎ ግማሿን በየቀኑ ሰደቃ የሚሰጥ ከዛ በኋላ ጋር ውስጥ ገብቶ ሰው የሌለበት ዋሻ ውስጥ ገብቶ ዒባዳ እያደረገ የሚያሳልፍ ሰው ነው። ወቃል ኢብኑ ከሲር ወሙስተቂመን ነظር ወሙስተቂመን ነظረቲያ ጥሩ ጭንቅላት የነበረው ሰው ነበር። ጥሩ እይታ የነበረው ሰው ነው። የሰው ልጅ ጥሩ እይታ አለው፣ ጭንቅላት አለው፣ የነቃ የገባው የሚባለው ሐቢብ የሚያደርገውን ካደረገ ነው ማለት ነው። ምን እንደሚያደርገው በአላህ ያምናል፣ በመልእክተኞች ያምናል። ማመን በቃል ብቻ አይደለም፣ ብዙዎች እንደሚሉት በልብ ብቻም አይደለም። ማመኑ የሚገለጸው ምንድነው? ካነ ዳ ዒባዳ የሚያበዛ ሰው ነው። ዒባዳ ያበዙ ደግሞ ቤተሰብ የሚጎዱ ሰዎች አሉ። ለቤተሰቤ ለሆዴ ያሉ ደግሞ ዒባዳቸው የሚጎዱ ሰዎች አሉ። እሱ የተወሰነ ይሰራል፣ ያገኛትን ደግሞ ለሁለት ከፍሎ ግማሹን ለቤተሰብ ፈብደእ ቢመን ተዑል በኃላፊነትህ ስር ካሉ ሰዎች ጀምር ሰደቃውን ይላል ሐዲሱ። ስለዚህ ግማሹን ለቤተሰብ ያደርጋል፣ ግማሹን ሰደቃ ይሰጣል። በየቀኑ በአላህ ማመኑ፣ በመልእክተኛው ማመኑ፣ መልካም ስራ መስራቱ፣ ቤተሰቡን ቸላ አለማለቱ ብዙ ወደ ዒባዳ ያደሉ ሰዎች እንደሚያደርጉት ያገኘውን ደግሞ ለሁለት ከፍሎ ግማሹን ለቤተሰብ ግማሹን ለሰደቃ መስጠቱ ምን አስባለው? ሙስተቂመን ነظራ ጥሩ ጭንቅላት የነበረው ጥሩ እይታ የነበረው በሳል ሰው ነበር፣ የገባው ሰው ነበር ማለት። በዚህ ነው አላህ ተባረከ ወተዓላ ታሪኩን እዚህ የጠቀሰልን። የሀገሩ ሰዎች መልእክተኞችን ሊጎዱ እንደሚፈልጉ በሰማ ጊዜ ቃለ ያ ቀውም ኢተቢዑል ሙርሰሊን በሽተኛ ከመሆኑ ጋር ሀገሩ ሩቅ ከመሆኑ ጋር ወደ ኋላ አላ እየፈጠነ መጣ። ሰዎቹ ፊት ለፊት ቆሞ የሀገሩ ሰዎች ፊት ለፊት ቆሞ ወገኖቼ ሆይ መልእክተኞችን ተከተሉ፣ ወደ አላህ ውዴታ የሚያደርሷችሁ ናቸውና ስሜታቸውን አትከተሉ፣ ስሜታቸውን የሚከተሉ ሰዎችንም አትከተሉ። ወላ ተተቢዑ አህዋአ ቀውሚን ቀድ ضሉ ሚን ቀብሉ ወአضሉ ከሲራን ወضሉ ዐን ሰዋኢ ሰቢል። ብዙ ሰዎች ከመስመር የሚወጡት የሚስቱት መሳት ፈልገው መጥመም ፈልገው አይደለም፣ ስሜት የሚከተሉ ሰዎችን ትክክለኛ ሰው ናቸው ብለው በማሰብ የእነሱን ስሜት ተከተለው ከመስመር ይወጣሉና ኢተቢዑል ሙርሰሊን አላህ ያላካቸው ሰዎችን ተከተሉ። አላህ ያላካቸው ሰዎችን ካልተከተላችሁ ቁርአን ሐዲስን ሐቁን ካልተከተላችሁ አይቀርም ስሜት ትከተላላችሁ። የራሳችሁን ስሜት ብቻ ማለት የሰው ስሜት ስሜት ነው የሚሆነው ማለት። መልእክተኞች ወደ አላህ ውዴታ፣ ወደ ጀነት፣ ወደ ሰላም ሀገር ነው የሚጣሩት። ወላሁ የድዑ ኢላ ዳሪ ሰላም፣ አላህ ወደ ሰላሙ ሀገር ወደ ጀነት ነው የሚጣሩት። ከአላህ ከመልእክተኛው ውጭ ያሉ በሙሉ የጥሪ መንገዳቸው ምንም ይሁን ምን ኡላኢከ የድዑነ ኢለናር ወደ እሳት ነው የሚጣሩ። መንገዱ፣ ጊዜው፣ አጠራር ስልታቸው ይለያ እንጂ ወደ አላህና ወደ መልእክተኛው ማይጣራ በሙሉ የሚጣራው ወደ እሳት ነው። አስከትሎ በደፈናው ተከተሉ ካለ በኋላ ይበልጥ ህዝቦቹ መልእክተኞችን እንዲከተሉ ሲያነሳሳ
ምን አለ? ኢተቢዑ መን ላ የስአሉኩም አጅራ። በማስተማሩ ወደ አላህ በመጣራቱ ክፍያ ማይጠይቃችሁን ሰው ተከተሉ። ወደ አላህ እየጠራችሁ ለዲን ለዱንያ የሚጠቅማችሁን እየነገራችሁ ክፍያውን ከቢጠይቃችሁ አይ ክፍያው ከባድ ነው አልችለውም ብላችሁ ወደ ኋላ ልትሉ ትችሉ ይሆናል። ነገር ግን የአላህን መልእክት የሚያደርስላችሁ በነፃ የሆነን ሰው ልትቀበሉ ይገባል። ወሁም ሙህተዱና ደግሞም እነሱ ቅን መንገድ ላይ የሆኑ ናቸው። የአላህ መልእክተኞች ናቸው። እናንተን ወደ ኸይር የሚጣሩ ናቸው። በውሸት ሰውን የሚያታሉ ሰዎች አሉ። እነሱ ግን ሐቅ ላይ ሆነው ሂዳያ ላይ ሆነው የተመሩ ሆነው ነው እየጠሯቸው ያለው ከአላህ ወህይ የሚመጣላቸው ከመሆናቸው አንፃር። እንደዚህ የሆነ ሰው ጥሪ ሲያደርግ ሰዎች ፈጥነው ነው ሊቀበሉ የሚገባው። እንደ አቡበክር እንደ ዑስማን የነቢይን ዓለይሂ ሰላቱ ወሰላም ትክክለኛ ነቢይነት በሰሟቸው ባዩአቸው ነገሮች ባረጋገጡ ጊዜ ወደ ኋላ አላቅማም። ሐቅ ሲገለጥላቸው ሁሉን ነገር ትተው ወደ መልእክተኛው ልባቸውም አካላቸውም አምርቷል። ሰዎች ባጥልን በውድ ዋጋ እየሸጡ እንኳ ሰው ይከተላቸዋል። መልእክተኞች ሐቅን በነፃ እየሰጡ ወደ ሐቅ የተጣሩ እያብራሩ ተአምር ያሳዩ ማይከተሉ ሰዎች ካሉ የጠፊነታቸው ምልክት የእድለቢስነታቸው ምልክት እንደሆነ ሊያውቁ ይገባቸዋል። ከሐቢብ ብዙዎች እንዳሉት ከሩቅ ከመጣው ሰው ከምንማራቸው ነገሮች አንዱ ሰው አላህ የሰጠውን መልካም ነገር ለሌሎች ማጋራት አለበት። እኔ አልችልም ማለት የለብን። ጎረቤቱ ርባ እንደሚበላ፣ የየቲም ሐቅ እንደሚነካ፣ ሚስት የባሏን ሐቅ እንደማትጠብቅ፣ ልጆቿን እንደማትከታተል አጠገባቸው ያለ ሰው እያወቀ ምንም አይመስለው ዝም የሚል ከሆነ ኢማኑ አልተሟላም። ቁርአን የምንቀራው ህይወታችንን ልንቀይርበት መሆን አለበት። ተፍሲር የምንማረው ኢማናችንን ልናድስ ልናጠነክር መሆን አለበት። ከሩቅ የመጣውን ሰው አንዳንድ ሁኔታዎችን የነገርነው ለዚህ ነው። የቤተሰብ ኃላፊነት አለበት፣ ይሰራል፣ በሽተኛ ነው። ከበሽታም ወካነ አልጁዳሙ አስረዐ ፊሃ አካልን የሚቆራርጥ የቁምጥና አይነት በሽታ ህመም የነበረበት ሰው ያን ሁሉ ተቋቁሞ ዒባዳ ያደርጋል፣ ቤተሰብ ያስተዳድራል። የሚኖረው ሩቅ ነው። ስራውን ከጨረሰ በኋላ የዱንያ ከስቡን ከጨረሰ በኋላ ዋሻ ውስጥ ገብቶ ነው ሶላት ዒባዳ የሚያደርገው ቀታዳ እንዳሉት። ከዚህ ሁሉ መልእክተኞች ሊገደሉ ነው የሚል ኸበር ሲሰማ ፈጥኖ መጥቶ የሀገሩን ሰው ለማዳን ሞክሯል። ስራዬ ውጤት ያመጣል አያመጣም የኛ ስራ አይደል። ብዙ ጊዜ ሰዎች ማድረግ የሚችሉትን ነገር ከማድረግ ወደ ኋላ እንዲሉም የሚያደርጋቸው እኔ ምን አደርጋለሁ፣ የኔ ንግግር ምን ታደርጋለች፣ ያድርግ አያድርግ የኛ ስራ አይደል። ሙንከርን ኢንካር ማድረግ ወንጀልን ማውገዝ ብቻ ነው የኛ ስራ። ሕክማውን መንገዱን ተከትለን ሸርጡን አሟልተን የባሰ ሌላ ሙንከር ሌላ አደጋ በማያስከትል መልኩ በጥበብ በእውቀት ሰዎችን ካሉበት ጭቃ ለመውጣት በሚያግዝ መልኩ ማስተማር አለ። ይሄን መንገድ ተከትለን ከመከርን ከነገርን በኋላ የሚመጣው ውጤት የኛ አይደል፣ አላህ ዘንድ ይመዘገባል። እኛ አጅራችን አላህ ዘንድ እናገኘዋለን። ለግለሰቡ መድኃኒቱ ይጥቀመው አይጥቀመው የሱ እንጂ የኛ አይደል። ሐኪም መድኃኒት ያዛል። ታዞለት መድኃኒቱን የወሰደ በትክክል ተጠቅሞ ሊድን ይችላል፣ ላይድንም ይችላል። የኛ ኃላፊነት መድኃኒትነቱን ቁርአን የመሰከረለትን ምክር መስጠት። አሁን ላይ ፈሳድ የተስፋፋው ሙንከር የተስፋፋውም እዚህ ተው አላህን ፍሩ ይሄ ወንጀል ነው ማለት የዑለሞች የአስተማሪዎች ግዴታ ብቻ ኹጥባ የሚያደርጉ ሰዎች ግዴታ ብቻ አድርገው ይወስዳሉ። ብዙ ሰዎች ላል ከሩቅ ከመጣው ሰው እየሮጠ ከመጣው ሰው በሽተኛ ከመሆኑ ጋር ደካማ ከመሆኑ ጋር ከመጣው ሰው ታሪክ ይሄን ልንወስድ ይገባናል። ሙንከርን ካየን እጁን ይዘን ወንጀል የሚሰራን ሰው አላህን ፍራ፣ ይሄን ለምን ታደርጋለህ? አለባበስ እንደዚህ አይደል፣ የፀጉር አቆራረጥ እንደዚህ አይደል፣ ሶላት ሲሰገድ እዚህ ጋር ምን ታደርጋለህ? ባለሽን ለምን ታስቸግሪያለሽ? ልጆችሽን ለምን በደንብ አትይዥ? የሚስትህን ሐቅ ለምን አትጠብቅም? መባላል በጋራ ተባብር እንደዚህ አይነት ወንጀሎችን ካስወገድን አላህ ተባረከ ወተዓላ ከአኺራ በፊት የዱንያ ህይወታችን ጀነት ያደርጋል። ወንጀልን ያየን ዝም ካልን ግን ከጀሃነም በፊት እዚሁ ቅጣት ይጀምረናል። ነዑዙ ቢላሂ ሚን ዛሊክ። ከቀታዳ እንደተነገረው ይህ ሰው ከሩቅ መጥቶ ከተማይቱ ጋር ከተማ ውስጥ ሲደርስ መልእክተኞችን ቀጥታ ሄዶ ሰዎችን ወደ ኸይር እንደሚጣሩ ያውቃል። ነው ሰዎች አላምንም ያሉት እናንተ ክፍያ እየጠየቃችኋቸው ነው እንዲያ አሁን ላይ እንደሚደረገው አንዳንድ የውሸት ነብዮች ሰዎችን ሰብስበው እነሱ ጋር ገብተው ትዕቢት
ሸር ሲሕር አይተው ሊወጡ ብር አስከፍለው ያስገባሉ። ሌሎችም በእኛም አካባቢ ወደ እስላምም ጠጋ ስንል አንዳንድ እንደዚህ አይነት ጥሩ ያልሆኑ ማይገቡ በምክንያት ቢሆን ችግር የለውም ምክንያት ያን ያክል የሌላቸው እንቅስቃሴዎች ይታያሉ። አንዳንድ ክፍያ ትጠይቃላችሁ እንዴ? ኧረ አንጠይቅም አሏቸው። ወደ ሰዎቹ ዞር አለና ያ ቀውም ኢተቢዑል ሙርሰሊን ኢተቢዑ መን ላ የስአሉኩም አጅረን ወሁም ሙህተዱን አላቸው። ይሄን ሲሰሙ የአላህን ነቢዮች ሶስቱንም እምቢ ብለው ለማጥቃት የሞከሩ ያሉ ሰዎች ከአንድ ደካማ ከሩቅ ከመጣ ሰው ይሄን ሲሰሙ አንተም የእኛን ዲን የእኛን እምነት ሽርካቸውን ኩፍራቸውን ማለት ነው ትቃወማለህ ማለት ነው? የእነዚህ መልእክተኛ ነን ባዮችን እምነት ትከተላለህ ማለት ነው እንዲህ አሉት። ይሄን የምን አላቸው? ወማ ሊየ ላ አዕቡዱ አለዚ ፈጠረኒ። ይሄ ምን ጥያቄ ያስፈልገዋል? ካልነበርኩበት ያስገኘኝን መተንፈስ ያስቻለኝን ተቆጥሮ ማያልቅ ጸጋ የሰጠኝን አላህን ማላመልክበት ምክንያት ምን አለኝ? እኔ ምክንያት ንገሩኝ እስቲ አላህን እንዳላመልክ። ከአላህ ውጭ ያለን አካል ለማምለክ እንጂ ምክንያት ካለም መጠቀስ ያለበት አላህን ለማምለክ ምን ምክንያት ያስፈልገዋል? ኸለቅተኒ ወአና አብዱክ። አላህ የፈጠረኝ የእሱ ባሪያ አድርጎ ነው የፈጠረኝ። እሱ ፈጥሮኝ እንዴት ሌላ እገዛለሁ? እኮ ጥያቄ የማያስፈልግ ሰዎች ሊቀኑበት ሊማሩበት ይገባል እንጂ ኮንነው ሊጠይቁት አይገባም፣ ሊያወግዙት አይገባም። አለዚ ፈጠረኒ የፈጠረኝን አላህን ካልነበርኩበት ያስገኘኝን ጌታዬን እንዳላመልክ የሚያደርገኝ ነገር ምንም የለም። እናንተም እንደዚሁ ቢገባችሁ ሰው ማምለክ ያለበት ፈጣሪውን ብቻና ብቻ ነው፣ የፈጠረው እሱ ብቻ ስለሆነ አሁን ከአላህ ውጭ የሚመለኩ አማልክት ከመገኘታቸው በፊት የነበረው አላህ መመለክ ያለበት እሱ ብቻ ነው። ሰማይ ምድሩን ቀን ሌሊቱን ከሰማይ ዝናቡን ከምድር ከመሬት ምርቱን የሰጠው አላህ ሊመለክ የሚገባው እሱ ብቻ። ዝናብ ሲጠፋ ከአላህ ውጭ ያሉ አማልክት ሊያዘንቡ አይችሉም። የሰው ልጅ ቢሞት ሕይወቱን ሊመልሱ አይችሉም። ወኢለይሂ ቱርጀዑን ዞሮ ዞሮ ሁላችንም ወደ እሱ እንመለሳለን። ከሞት በኋላ ወደ እሱ ትመለሳላችሁ አላቸው። ወደ አላህ መመለስን የረሳን ሰው መንገድ የተከተሉ ስለሆነ ነው ወደ እሱ ትመለሳላችሁ የሚለውን መመለሱን ከነሱ ጋር አያያዘው፣ ማምለኩን ከሱ ጋር አያያዘው። ይሄ አገላለጽ ራሱ ውስጡ ላይ ትልቅ መልእክት አለ። ወማ ሊየ ላ አዕቡዱ አለዚ ፈጠረና አላለም ማለት ይችል ነበር። ሁሉንም የፈጠረው አላህ ነው። ግን ለምን ያን የፈጠረኝ ጌታዬን አላህን አላመልክም? ለምን ትጠይቁኛላችሁ? እሱን ማምለክ ወንጀል ነው እንዴ? ምክንያት ያስፈልገዋል እንዴ? አንድ ምክንያት እኮ ይበቃል። ምድር ላይ ያስገኘኝ እሱ የፈጠረኝ፣ ምድር ላይ ለመኖር የሚያስፈልጉ ነገሮችን ለኔም ለሌሎች ፍጥሮችም ያሟላው እሱ ነው። ፈጠረኒ አለ። ለምን የፈጠረውን ጌታ መንገድ እየተከተለ ያለው እሱ ስለሆነ፣ ይሄ ለሱ ጸጋ ስለሆነ መፈጠሩን ከሱ ጋር ያይዞ ገለጸ። የፈጠረኝን ጌታ እንዴት አላመልክም አለ። እነሱንም የፈጠረ ከመሆኑ ጋር አላህ። ነገር ግን መመለሱን ወደ አላህ መመለሱን ከከሃዲ ሰዎች ጋር ያያዘው። ወኢለይሂ ነርጅዕ አላለም። ወኢለይሂ ቱርጀዑና እሱም ወደ አላህ መመለሱ አይቀርም። ግን ወደ አላህ መመለሱን ከነሱ ጋር ያያያዘበት ትልቁ ምክንያት እነሱ ወደ አላህ መመለስን ስለረሱ ይበልጥ ይመለከተኛል እንዲሉ ነው ይሄን ያደረገ። የሰው ልጆች ጠባይ እንዲበላሽ የአላህንም የሰዎችንም ሐቅ እንዲያጎድሉ ከሚያደርጉ ነገሮች አንዱ ወደ አላህ መመለስን መርሳት። ወደ አላህ ትመለሳለህ ማስፈራሪያ ነው። ማስፈራራት ያስፈልጋቸዋል። የፈለግከውን አድርግ ነገ አላህ ዘንድ ዋጋህን ታገኛለህ ይላሉ ሰዎች ማስፈራራት ሲፈልጉ። ይህ ወኢለይሂ ቱርጀዑን የሚለው ውስጡ ላይ ይሄን ይዟል። እናንተም ይብላችኋል። አላህ ብቻውን ፈጥሯችሁ ሳለ ሌላን እየተገዛችሁ እያመለካችሁ ነው። ካዋጣችሁ ሂዱ፣ ግን ነገ ወደሱ ትመለሳላችሁ፣ ዋጋችሁን ታገኛላችሁ እያላቸው አላህን ተባረከ ወተዓላ የምናመልክበት ሁለት ምክንያት ጠቀሰ እዚህ። አንደኛ የፈጠረን አላህ ብቻ ስለሆነ እሱ ብቻውን ፈጥሮ ለምን የአላህን ሐቅ አምልኮትን ዒባዳን ከአላህ ውጭ ላለ አካል ለምን እንሰጣለን? ለነቢይ፣ ለወሊ፣ ለአድባር፣ ለዛር ሊሰጥ አይገባም። ሁለተኛው የሰው ልጅ ዞሮ ዞሮ የሚመለሰው ወደ አላህ ብቻ መሆኑ ራሱ አላህ በብቸኝነት እንዲመለክ በቂ ምክንያት። አንድ እሱ ብቻ ስለፈጠረ ብቻውን ሊመለክ ይገባዋል። ሁለት የሰው ልጆች ሁሉ መመለሻቸው ወደ አላህ ነው። ፍርድ የሚሰጠው እሱ ብቻ ነው። ምድር ላይ እስካሉ ድረስ የሰው ልጆች ባለማወቅ በመሸንገል የተለያዩ ነገሮችን ሊያመልኩ ይችላል።
ከማምለኩም ወጥተን በአላህ ብቻ እንደው አምነናል ከማለታቸው ጋር ብዙ ጥፋት ሊያጠፉ ወንጀል ሊሰሩ ይችላል። ነገር ግን ዞሮ ዞሮ ثم إلينا مرجعكم መመለሻችሁ ከዛም ወደኛ ነው። ያ አዩሃ الناس إنما بغيكم على أنفسكم متاع الحياة الدنيا ወሰን ማለፋችሁ የሚጎዳው እናንተን ራሳችሁን ብቻ ነው። እዚህ ዱንያ ላይ እንደፈለጋችሁ እንደሆናችሁት አትቀጥሉም፣ አይቀጥልም ነገሩ። ዞሮ ዞሮ አንድ ቀን ወደ እኔ ትመለሳላችሁ አለ አላህ ተባረከ ወተዓላ። የሰው ልጅ አደብ እንዲገዛ ስሜቱን እንዲቆጣጠር ራሱን ተጭኖ ኸይር ስራ እንዲሰራ ከሚያደርጉ ነገሮች አንዱ ነገ አላህ ፊት መቆሚያ አይቀርም፣ መጠየቂያ አይቀርም። እርቃኔ ያለ አስተርጓሚ በሰራሁ ስራ መያዜ ለምን መባሌ አይቀርም የሚል እምነት ውስጥ ላይ ካለ ለሰው ልጅ ሌላ መካሪም አያስፈልግም። አሁን ላይ በተለይ ባለንበት ዘመን እውቀት ልክ እንደ ምግብ መጠጥ ቅርብ ሆኗል ከሁላችን ከአብዛኛው ሰው ገጠር ከተማ ላይ ከወንዱ ከሴቱ ከህፃን ከአዋቂው እውቀት እንደ ውሃ እንደ ምግብ ቅርብ ሆኗል። ድሮ አንድ ሐዲስ ለመስማት ለሳምንታት ይጓዙ ነበር ደጋግ ቀደምቶች፣ ለወር ይጓዙ ነበር። አንድ ኪታብ ለማግኘት የ2 ወር የ3 ወር ጉዞ ይጓዙ ነበር። ያን ኪታብ ሄደው አይተው ስመው አቅፈው ተደስተው ሳልጨርሱ አልተኛም ይሉ ነበር። ይሄን ኪታብ ሳልጨርስ አልተኛም ነው በሞት ስሉ ነው። ወከዛሊክ ያዩትን ኪታብ እንደ ዛሬ በትንሽ ብር የሆኑ ኮዶችን ጥቅጥቅ አድርጎ ኮፒ ማድረግ አልነበረም። ይሄን ኪታብ የራሳቸው ማድረግ ከፈለጉ የሚወስደውን ያክል ጊዜ ወስደው ከመጀመሪያ እስከ መጨረሻው በእጃቸው ጽፈው ገልብጠው ነበር ይዘው የሚሄዱት። እንደዚህ ሆነው ያገኙት እውቀት ህይወታቸውን ይለውጥ ነበር። መስጂድ የሰሙትን ለቤተሰብ ሄደው ወዲያው ያደርሱ ነበር። ያ ፍሬው ይታይ ነበር። ዛሬ ግን እናትም ትማራለች፣ አባትም ይማራል፣ ልጅም ትማራለች፣ ልጅም ይማራል፣ ወንድምም አጎትም ጎረቤትም ሁሉም ይማራል። ግን ጸባያችን ላይ ዒባዳችን ላይ ጠብ የሚለው በጣም ትንሽ ነው። ጸባያችን ላይ ዒባዳችን ላይ አህዋላችን ላይ ጠብ የሚለው በጣም ትንሽ ነው። መካሪዎች ብዙ ናቸው፣ የሚመከሩ በጣም ጥቂቶች ናቸው። ዋናው ትልቁ የሚጠቅመው የሲራጥን ድልድይ የሚያሻግረው መካሪ የነፍስ መካሪ፣ የህሊና መካሪ። ምን ነክቶህ ነው ያ አብደላህ? ሁላችንም ለራሳችን ምን ነክቶኝ ነው ነገ አላህ ፊት የምቆም መሆኔን ረስቼው ነው እንዴ እንደዚህ የማደርገው? እርቃኔን ካላስተርጓሚ ከግራ ከቀኝ የሚደግፈኝ ሳይኖር እናቴ ለራሷ ፈርታ የሸሸች አባቴ የሸሸ ሁሉም ነፍስ አውጪኝ የሚልበት ቀን እንዳለ ዘንግቼ ነው እንዴ ካለን ምንም መካሪ ያስፈልግ። ይሄ ብቻ ይበቃ። አላህ ኸይር ይሻለ ሰው እንደዚህ አይነት መካሪ ልብ ውስጥ ያደርግለታል። ከዛ በኋላ ነው ቁርአኑ፣ ሐዲሱ፣ የዑለሞች ምክር፣ የጁምዓው ኹጥባ፣ የቁርአኑ ተፍሲር የሚጠቅመው ውስጣችን ላይ የሚመክረን ነገር ሲኖር። ዋዒዙላሂ ፊል ቀልብ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መስመር አስምረው ተናግረው ከላይ ሆኖ የሚጣራ ተጣሪ አለ ይሄ ቁርአን ነው ብላ። ከግራ ከቀኝ አጥሮች አሉ፣ ትንንሽ በሮች ያሉት መጋረጃ አለ። ይሄ የሸይጣን መንገድ ነው። መጋረጃው ሐላል ሐራሙን ተጠንቀቅ የሚለው የዲን ግንዛቤ ነው። ከከፈትከው ትገባለህ፣ ሸይጣን ወደሱ ይጠራሃል። ከሁሉም ከፍ ብሎ ግን ሌላ መካሪ አለ። እሱ እያንዳንዱ አማኝ ልብ ውስጥ ያለ የአላህ መካሪ ነው ብላ። ይሄ ጆሮአችንን ያንኳኳ የቆነጠጠ የሚመክረን ምክር ሳይሆን ቀድሞ የሚያስፈልገን የመጀመሪያው ምክር የልብ ምክር። ሞት ያልመከረው ምንም አይመክረው የሚባለው ለዚህ ነው። ስለዚህ አንደኛው አላህ የምናመልክበት ምክንያት እሱ ስለፈጠረን፣ እሱ ስለረዘቀን፣ እሱ ስለቀለበን፣ እሱ ስላኖረን ተቆጥሮ ማያልቅ በገንዘብ ማይገኝ ጸጋን ስለሰጠን። ሁለተኛው ምክንያት ዞሮ ዞሮ የምንመለሰው ወደ እሱ ስራ። ሞተን ብንቀበርም ውሃ ቢወስደንም እሳት ቢበላንም አውሬ ቢበላንም እንዴትም አድርጎ አላህ ፊቱ ያቆመን ያኔ ይጠይቀናል። ለዚህ ጥያቄ መልስ ልናዘጋጅ መልሱን ትክክለኛ ሊሆን ይገባዋል። ወማ ሊ አላ አብዱ አለዚ ፈጠረኒ ወኢለይሂ ቱርጀዑን አተኺዙ ሚን ዱኒሂ ከአላህ ውጪ ሊያዝ እንዴ አሊሀተን አማልክት መመለክ ማይገባቸው ማለት አምላክ አንድ ብቻ ነው። አማልክት ሊሆኑ ሊበዙ አይገባቸው። ይሄ ጥያቄ ከነሱ መልስ ለማግኘት አይደለም፣ እነማ የኢንካር ነው የማውገዝ ነው። እንዴት ከአላህ ውጪ ሌላ አምላክ ያዝ ትሉኛላችሁ? ኢን ዩሪድኒ ረሕማኑ ቢዱርን አላህ እኔ ላይ ክፋትን፣ አደጋን፣ ችግርን እንዲደርስብኝ ቢፈቅድ ላ ቱግኒ ዐኒ እናንተ የምታመልኳቸው አማልክት ለእኔ አይከላከሉልኝም፣ አያስወግዱልኝም። ላ ቱግኒ ዐኒ ለእኔ አይጠቅመኝም። ሸፋዓቱሁም እነዚህ የስህተት አማልክት ምልጃቸው ወላ ዩንቂዙን
ችግሩ ውስጥ ከገባው በኋላም ሊያድኑኝ አይችሉም። የፊተኛው ላ ቱግኒ ሳይመጣ በፊት ሊከላከሉልኝ አይችልም ማለት ወላ ዩንቂዙን ችግሩ ከደረሰብኝ በኋላም ከችግሩ እኔን ሊያወጡኝ ሊገላግሉኝ አይችሉም ማለት። የሚመለክ አምላክ ይሄን ማድረግ የሚችል መሆን አለበት። ከሰው ልጅ አደጋ የሚከላከል አደጋ ከደረሰበትም ከአደጋው የሚገላግል መሆን አለበት። እናንተ ግን ከአላህ ውጪ እንዳመልካቸው የገፋፋችሁኝ ያሉ አማልክት ላ ቱግኒ ዐኒ ለኔ አይጠቅምም። ሸፋዓቱሁም የነሱ ምልጃ አላቸው ማለትን ያስይዛል ወይ ቃሉ ካለን እንደናንተ አባባል ማለት እናንተ ሌሎች አማልክትን እናምልክ ምድር ላይ ያሉ አማልክትን እናምልክ ፈጣሪ ዘንድ አማላጅ ይሆኑናል ያለነሱ አማላጅነት ማንም አይደንም ብለው ነው የሚያምኑት። የሰው ልጅ አማላጁ ኢማኑ፣ የሰው ልጅ አማላጁ መልካም ስራ፣ የሰው ልጅ አማላጁ ጌታውን መፍራቱ፣ መልእክተኞችን መከተሉ። ይሄን ያላደረገ ምድር ላይ ያሉ ነቢዮች የነበሩ ነቢዮች፣ ወልዮች፣ ሷሊሖች፣ ሰማዕታት፣ መላእክት ተሰብስበው አማላጅ እንሆንለት ከአላህ እናስታርቀው ቢሉ አይችሉም። እነሱም አያደርጉትም። አደብ አላቸው። ከአላህ የሚያስታርቁት ማንን ነው? በአላህ ያመነ መልካም ስራ የሰራ ተውሂድን የያዘ የነቢያትን መንገድ የተከተለ አልፎ አልፎ ግን ተሳስቶ ወንጀል የሰራን ሰው ከአላህ ሊያማልዱ ይችላል። እናንተ አምልካቸው የምትሉኝ አማልክት ላ ቱግኒ ዐኒ ሸፋዓቱሁም ሸይአ የእነሱ ሸፋዓ እናንተ አላቸው የምትሉት ሸፋዓ ምንም ሊጠቅመኝ አይችልም። ሸፋዓ የሚባልም የላቸውም። ለካፍር ሸፋዓ አይጠቅም። ከማ ተንፈዑሁም ሸፋዓቱ ሻፊዒ በአላህና በመልእክተኛ ያላመኑ የአማላጆች ምልጃ አይጠቅማቸውም ብሏል። ወላ ዩንቂዙን ችግር ውስጥ ከገባው በኋላ ሊያወጡኝ አይችሉም። ላ ቱግኒ ችግር ሳይመጣ አይከላከሉልኝም። ወላ ዩንቂዙን ችግሩ ከመጣ በኋላ አይገላግሉኝም፣ አያድኑኝም። ይሄን ሁሉ የሚያደርግ አላህ ዱንያ ላይ የሚሆን አኼራ ላይ አላህ ኢን ዩሪድኒ ረሕማኑ ቢዱር ጉዳት ሊያደርስብኝ ቢፈልግ ዱንያ ላይ ከተለያዩ አደጋዎች አኼራ ላይ ደግሞ በጀሃነም ቅጣት ሊቀጣኝ ቢፈልግ ሊገላግሉኝ ማይችሉኝ አማልክትን እንዴት አመልካለሁ? ኢኒ ኢዘን እንግዲያውስ እኔ ይሄን ያደረግኩ ጊዜ ከአላህ ውጭ ያለን አምላክ ያመለክኩ ጊዜ ለፊ ضላሊን ሙቢን ግልጽ የሆነ ስህተት ላይ ነው ያለሁት። ከአላህ ውጭ ያለን አምላክ ማምለክ ግልጽ የሆነ ስህተት ነው። ضላሊን ሙቢን ቀለል ያለ ስህተትም አይደል፣ ግልጽ የሆነ ስህተትና ጥመትም። መመለክ የሚገባውን ብቻውን የፈጠረ ብቻውን የሚቀልብ መተንፈስ እንድንችል የሚያደርግ በገንዘብ ተገዝቶ ሊገኝ የማይችል ተቆጥሮ ማያልቅን የሰውነት አካል ክፍል አይኑን፣ ጆሮውን፣ ኩላሊቱን፣ ልቡን፣ እጅግሩን የሰጠ ጌታ አላህ ብቻውን ነው መመለክ ያለበት። ይሄን ትቶ ሌላ ማምለክ ብቻውን መመለክ ሲገባው እሱ ላይ ሌላን መጨመር ማጋራት ትልቅ ስህተት ነው። ኢኒ አመንቱ ቢረቢኩም ፈስመዑን ትክክለኛው አቋም ይህ ነው። እኔ በጌታዬ በጌታችሁ አምኛለሁ፣ እናንተ ወደ እነሱ የምትጣሩ በሆኑ የውሸት አማልክት ደግሞ ክጃለሁ። ፈስመዑን ስሙኝ፣ ይሄን እወቁ። ፈኢን ተወለው ፈቁሉ ሽሀዱ ቢአና ሙስሊሙን እንደሚለው አንተም በመንገድህ እኔም በመንገዴ፣ አንተም እምነትህን ይዘህ ተጓዝ፣ የማንንም እምነት ስህተት ነው አትበል ይባላል። ላላ ስሙ እኔ አላምንም፣ ከአላህ ውጭ ባለ አምላክ አላምንም። ፈስመዑን ይሄን በደንብ ስሙ። በአላህ የማመን ከአላህ ውጭ ባለ አምላክ የምክድ መሆኔን መስክሩ። ነገ የቂያም ቀን አልመከርከኝም እንዳትል፣ አልሰማውም እንዳትል፣ ሂድ አንተ ሙስሊም ነህ በሉ፣ ይፈልገዋል። ይሄ መስክሩ ለኔ ሙስሊምነት ራሳቸው ላይ ካፍርነታቸውን ማወጅ መመስከር ስለሆነ ማለት ነው። የሌላ አንቀጽ ላይ በግልጽ በዚህ መልኩ ተቀምጧል። ሁላችንም የአላህ ባሮች፣ አላህ ነው የሚፈርደው። ወደ ጭራሽ ጅህልና አናታቸው ላይ ወጥቶ ጀነት ለሁሉም ትበቃለች ያሉም ተገኝቷል። እንደው የራሱ ሱቅ መስሎት ማለት ነው። ላ አላህ ጀነትን በአላህ የካደ ሰው ላይ እርም አድርጓል። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ አናር። ወይም ሌላኛው ተፍሲር ኢኒ አመንቱ ቢረቢኩም ማለት ለመልእክተኞች ነው። እነዚህ አላዋቂዎች እምቢ ቢሉም እናንተም ቢያስቸግሩም ሊገድሏችሁ ቢፈልጉም ኢኒ አመንቱ ቢረቢኩም እኔ በእናንተ ጌታ በእኔም ጌታ በአላህ አምኛለሁ፣ እናንተ የጌታዬ መልእክተኞች ሆይ። ሰሓባ ነው ማለት ሐቢብ ረዲየላሁ ዐንሁ ከሩቅ ከከተማይቱ ዳርቻ የመጣው ሰው ሰሓባ ነው። ሰሓባ የሚባለው የነቢ ሰሓቦች ብቻ አይደለም። በሙሳ ያመኑ ሰዎችና ከሙሳ ጋር የነበሩ ሰሓባ ይባላል። በዒሳ ያመኑና ከዒሳ ጋር አብረው የነበሩን በአካል ያገኙ ወደ ሰማይ ከማድረጉ በፊት ሰሓባ ይባላል። ወኸይሩ ሷሕቢ ሷሕቡ ሙሐመዲን ያሉት ገጣሚው ለዚህ ነው። ከሰሓቦች ሁሉ ምርጥ ሰሓባ የነቢ ሰሓቦች ናቸው። ሌሎች ነቢያትም ሰሓቦች ያሏቸው ከመሆኑ
ስለዚህ ሐቢብ ረዲየላሁ ዐንሁ አርዳህ የሱሐባነት ማዕረግም ያለው ሰው ነቢያትን ቀጥታ አግኝቶ መልእክተኞቼ ሆይ የጌታዬ መልእክተኞች ሆይ እኔ በጌታችሁ በጌታዬ አምኛለሁ በእነሱ ጌታ ሳይሆን ፈስመዑን ስሙኝ መስክሩልኛ ይጠቅመዋል የቂያም ቀን መልእክተኞች ይመሰክሩለታል ለዚህ ነው ሐዋርያት ለዒሳ ምን አሉት ወሽሀድ ቢአንና ሙስሊሙና ዒሳ ሆይ የመርየም ልጅ ዒሳ ሆይ አብዛኛው ቁርአን እንደዚህ ነው የሚለው አብዛኛው የቁርአን አንቀጽ ዒሳ ካለ የመርየም ልጅ ነው የሚለው ሐዋርያትም وإذا أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا فاشهد بأننا مسلمون سورة المائدة መጨረሻ አካባቢ ላይ የዒሳ ኢብኑ መርየም በሚል ነው ሙስሊሞች መሆናችንን መስክራል ሐዋርያት የዒሳ ልዩ ተማሪዎች የቅርብ ረዳቶች እንኳን ሙስሊሞች መሆናችንን መስክርልን ብለው ነው የሄዱት እዚህም ጋር ሐቢብ ከማ ቂል ለመልእክተኞች መልእክተኝነት አማኝነቴን መስክሩልኝ ይሄም ባለ ጊዜ ቦታው ላይ የነበሩ ሰዎች ከዚህ መማር ሲገባቸው ሌላ እርምጃ ወደ መውሰድ ሄዱ ሁሉም በጋራ አንድ ላይ እንደ አንድ ግለሰብ ዘለው አብረው ላዩ ላይ ወጥተው በእግራቸው የረጋገጡ በድንጋይ እየመቱ የሆድ ዕቃው አንጀቱ ከሰገራ መውጫው እስኪወጣ ድረስ እዛው ተረባርበውበት ገደሉት ረሒመሁላህ ወረዲየ ዐንሁ ሸሂድ ሆነ ጌታውን የማያውቅ አኺራ አለብኝ የማይል የውስጥ የልብ መካሪ የሌለው የሚጠቅመውን ነገር እንኳን ሲሰጡት እንደ ጠላት አይቶ እንደዚህ ያደርጋል ማለት አልጃሂሉ ዐዱው ነፍሲሂ ይባል ጃሂል ከሌሎች በፊት የራሱ ጠላት ነው ለዚህ ነው ነቢያት ጃሂል ከመሆን ባንተ ተጠበቃለሁ ያሉት ሙሳ አለይሂ ሰላም ጃሂል ከመሆን ባንተ ተጠበቃለሁ አሉ ኑህ አለይሂ ሰላም ጃሂል ከመሆን ባንተ ተጠበቃለሁ አሉ ነው ከእሳት ከአደጋ ከተለያዩ በሽታ ከመጠበቅ በላይ የሰው ልጅ የአላህና የመልእክተኛውን ፍላጎት ሸሪዓ ካለማወቅ ጠብቀኝ ፈልጃህሉ ሸሩ ዳኢ ጅህልና የከፋ በሽታ ነው ብዙ አይነት በሽታዎች አሉ ሰዎች ሊፈሯቸው የሚገቡ ነገር ግን ከበሽታዎች ሁሉ የከፋ መጥፎ ሊፈራ ሊጠነቀቁት የሚገባ በሽታ ቢኖር ጅህልና ዱንያ አኺራን ያበላሽ የአላህን መልእክተኛ እንድትገድል ያደርጋል ከሰዎች ሁሉ ክፉ ሰው ቅጣት የሚበረታበት ሰው ነብይን የገደለ ወይም ነብይ የገደለው ሰው ነው የተባለው እንደዚህ ነብይ ጅህልናን ለማስወገድ ጉዳትን ጥፋትን ለማስወገድ ይታገላል ጃሂል ጥፋትን የሚያስወግዱ ነብያትን ለመግደል ይሞክራል መልእክተኛን ተከተሉ ያላቸውን ሰው ተረባርበው በጋራ ገደሉት ከአብዱላህ ብን መስዑድ እንደተነገረው ወጢኡሁ ቢአርጁሊሂም ሐታ ኸረጀ ቀሰቡሁ ሚን ዱቡሪሃ በእግራቸው ረጋገጡት የሆድ ዕቃው ከሰገራ መውጫው እስኪወጣ ድረስ እነ ቀታዳ ሱዲ እንዳሉት ደግሞ በድንጋይ እየመቱን ጭምር ጥቃት እንዳደረሱበት ገልጻ በድንጋይ እየወረወሩ መምታት ጀመሩ ከዛ ደግሞ ሄደው በእግራቸው የረጋገጡ ህይወቱ እንድትወጣ አደረጉ ማለት እንችላል እዚህም ጋር ትልቅ የሚገርም ነገር አለ እነ ቀታዳ እንዳሉት وهو يقول اللهم اهد قومي እነሱ በድንጋይ ይወግሩታል ይመቱታል እሱ አላህ ሆይ ህዝቦቼ መራቸው ይላል فإنهم لا يعلمون ስለማያውቁ ነው የሚያደርጉ ቢያውቁ ይሄን ያደርጉ ጅህልናቸው ነፍሳቸው ሸይጣናቸው ነው ለዚህ ያበቃቸው ሐሰን አልበስሪ እንዳሉት በዚህ መልኩ ሲገድሉት ወዲያውኑ አላህ ተቀበለው ولا تحسبن الذين قتلوا في سبيل الله أمواتا بل أحياء عند ربهم يرزقون فرحين بما آتاهم الله ለዲናቸው ብለው ለአላህ ብለው የተሰዉ ሰዎች የሞቱ እንዳይመስል አልሞቱም አላህ ዘንድ ሕያው ናቸው የፍረሑን ወደ አላህ በመሄዳቸው ይደሰታል ሌላ ነፍስ ኖሮኝ ደጋግሜ ለዲኔ በሞትኩ ይላሉ ወዲያው ገደሉት ሲገድሉት አላህ ጀነት ላይ ተቀበለው وهو حي فيها يرزقا እነሱ ገደሉት እዚህ ከዱንያ ገላገሉት እንጂ እሱ እዛ ሕያው ነው የጀነት ምግብ እየበላ ነው ይሄኔ ነው ቂላ ተባለ ለሱ መላእክት አሉት አላህ የሚያረጋጋ መላእክት ልኮ እንዲባል ተደረገ ሸሂድ ሆኖ በመሞቱ ኡድኹሊል ጀነ ጀነት ግባ ተባለ ምንኛ ደስ የሚል ቃል ነው እዚህ በቁርአን እንደሰማነው አኺራም በጆሮአችን የምንሰማ አላህ ያድርገን ቂለ ኡድኹሊል ጀነ ያ አየቱሃ النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي በጉጉት የሚጠበቅ ቃል ነው ማንኛውም ሙእሚን ይሰማው ሱረቱል ፈጅርን የቀራ ይሄን አንቀጽ የቀራ ሁሉ መቼ ይሆን ቀጥታ መላእክታ ሲል በጆሮ የመሰማው በኢማኒ እንደሰማሁት እዚህ ብሎ ይመኛል የእያንዳንዱ ሙእሚን ምኞት ይሄ ነው እነሱ ገድለውት የጎዱት መስሏቸው ነበር ግን ወደ ጀነት አሻገሩት ለዚህ ነው ገዝወቱ ኡሁድ
ቀን ላይ ብዙ ሰዎች በመገደላቸው ያዘኑ የተከፉ የደነገጡ ነበሩ። አላህ ተባረከ ወተዓላ ይሄን ምክንያቱን ሲናገር ወልየተኺዘ ሚንኩም ሹሃዳ ያን ያደረገው የኡሁድ ዘመቻ ቀን ላይ የደረሰባችሁ ሁሉ እንዲደርስባችሁ አላህ የፈለገው አማኞችና አስመሳዮች ተለይተው እንዲወጡ በትክክል ከልባቸው ያመኑም በተግባር እንዲታወቁ ሸሂዶችንም አላህ ወደሱ ሊወስድ ፈልጓል። ስለዚህ በአላህ ያመነ ዲኑ ላይ ቀጥ ያለ መገደል መሰዋት ሸሂድ መሆን ለሱ ኸይር ነው። ከዱንያ ጣጣ መውጣት ነው። ሰው ኸምር የጠጣ ኸምር ቤት ደጅ ላይ ይሞታል። ኸምር ጠጥቶ የቆሻሻ ቱቦ ላይ ረክሶ ወድቆ ይሞታል። ዝሙት እየሰራ ይሞታል። አላህ ይጠብቀን። ለዘረኝነት ደሙን ያፈሳል። ለሀገር ብሎ ደሙን ያፈሳል። በአግባቡ ከሆነ ደህንነት፣ ዲን፣ ኢማን የሚጠበቅበት ህይወት ንብረት የሚጠበቅበት ቤተሰብ የሚጠበቅበት ሀገር ከሆነ በአግባቡ ለሀገር መሰዋት በመስፈርት እስከሆነ ድረስ ትልቅ ክብር ነው። ነገር ግን እዚህ ግባ ለማይባሉ ለተልካሻ ምክንያቶች ሰው ይሞታል። ለዲኑ የአላህን ዲን ለማቆም ብሎ መሞት ትልቅ ክብር። አላህ ተባረከ ወተዓላ ከዱንያ ገላግሎት ፈደኸለሃ ፈሁወ ዩርዘቁ ሚንሃ ቀድ አዝሀበ አላሁ ዐንሁ ሱቅመ ዱንያ ወሑዝነሃ ወነሰበሃ አሉ ኢብኑ ከሲር ረሒመሁላህ ተዓላ። እነሱ ገድለውት እሱን የጎዱ መስሏቸው ነበረ። በወንጀል የተጨማለቀ የሞላ መዝገባቸው ላይ ሌላ ወንጀል ነው የጨመሩት። ምንም ሳያደርግ ላ ኢላሃ ኢለላህ በሉ ስላላቸው አንድን ሰው መግደል የምድር ህዝቦችን በሙሉ እንደ መግደል። ምን አድርጋችሁ ምን አድርጎ ነው የገደላችሁት ተብሎ የቂያም ቀን ይጠይቃል። መልስ እስካላመጡ ድረስ ከጀሃነም አይወጡ። እነሱ እሱን የጎዱ ነበር የመሰላቸው። ወደ ጀነት ነው ያሻገሩት። ድልድይ ነው የሆኑለት። ጀነት ገባ። የጀነትን ርዝቅ ያጣጣመ እየኖረ ነው። ዱንያ ላይ ታማሚ ነበር። ቅድም እንዳልነው የቆዳ ችግር ህመም የነበረበት ሰው ነው። ቀድ አዝሀበ አላሁ ዐንሁ ሱቅመ ዱንያ ጀነት ገባ። የጀነት ውሃ ላይ ታጥቦ የዱንያ በሽታን፣ ቆሻሻን፣ ድካምን ሁሉ አራግፎ ሑዝነሃ የዱንያ ትካዜን፣ ሐዘንን፣ ነሰበሃ የዱንያ ድካምን ተገላግሎ ጀነት በሰላም እንዲኖር አደረገ። ጀነትን ለማግኘት ዱንያ ላይ የሚከፈል ዋጋ ሁሉ ትንሽ ያደረገው የምታደርግ ህይወትህን ሙሉ በስቃይ ብትኖር ያለህን ሀብት ሁሉ ብትሰጥ ጀነት ለማግኘት ይሄ በጣም ትንሽ ነው። አላህ ተባረከ ወተዓላ የሰራነውን ስራ ሁሉ አንድ ቀን ለመተንፈስ ዋጋ አድርገህ እንስተህ ብንለው አያወጣም። የምንሰራው ኸይር ስራ ሁሉ ሰደቃውም፣ ሶላቱም፣ ጾሙም፣ ዒባዳውም ተደምሮ ሁሉም አንድ ቀን ንጹህ አየር እየተነፈሰን በሰላማዊ በተፈጥሯዊ መንገድ በልተን መውጣት ያለበት የቆሻሻ በሰላማዊ መንገድ እንዲወጣ አላህ ስላደረገ ብቻ ክፍያ ይሁን ቢባል አይመጥንም። አይደለም ሌላው ኒዕማ ጸጋ ይቅርና ኢማኑ ኢስላሙ ይቅርና እዚህ ማንም ጀነት አይገባም በአላህ ትሩፋት እንጂ በአላህ ችሮታ ምህረት እንጂ የተባለው ለዚህ እዚህ የሚገባው ጀነት ከሆነ እዚህ ዱንያ ላይ በጀነት መንገድ በአላህ መንገድ የሚደርስብን ነገር ሁሉ ወደን ልንቀበል ለኸይር ነው። ይሄ የጀነት ማህር ነው ልንል ይገባል። ጀነት ገባ ግባ ተብሎ ጀነት ገባ አላህ ካለ አለ ነው ያደርጋል። ወመን አስደቁ ሚነላሂ ቂላ ጀነት ግባ ብሎት ግባ ተባለ ጀነት ገባ። ጀነት ገብቶ ጀነትን ባይኑ ሲያይ የጀነትን ርዝቅ ሲያጣጥም የሰላሙን ሀገር ሲያየው ቃለ ያ ለይተ ቀውሚ ምነው ስመክራቸው እምቢ አሉኝ፣ መልእክተኛን ያስቸገሩ እኔን የገደሉ ሰዎች ምነው ባወቁ ኖሮ ያዕለሙነ ባወቁ ኖሮ ቢማ ገፈረ ሊ ረቢ ያዕኒ ጉፍራነ ረቢ ሊ ጌታዬ እንደማረኝ ባወቁ። የሙስሊም አቅል ያለው ሰው ትልቅ ጭንቀቱ የአላህን ምህረት ማግኘት ነው። የሚያውቀው ወንጀሉን ከባይኖር በሌላ በማላውቀው ወንጀል አላህ ሊቀጣኝ ይችላል ብሎ እየሰጋ ይኖራል ሙእምን። ትልቁ ተስፋው ምኞቱ ከወንጀሉ ነፃ ነህ መባሉ፣ ከወንጀል ነፃ ነህ። አላህ ዘንድ ጀሃነም እስር ቤት የሚያስገባ ወንጀል የለብህም። የጀሃነም እስር ቤት ላይ ለመታሰር ከሚፈለጉ አይደለህም፣ ነፃ ነህ መባል ትልቅ ነገር። ያ ለይተ ቀውሚ ያዕለሙነ ቢማ ገፈረ ሊ ጌታዬ እንደማረኝ ባወቁ። ይሄ አንድ ነገር ነው። የሰው ልጅ ተምሮ እንኳ ጀሃነም እሳት አትገባም መባሉ ትልቅ ነገር ነበር። ከዛ በተጨማሪ ደግሞ ወጀዐለኒ ሚነል ሙክረሚን በጀነት ከሚከበሩት እንዳደረገኝ ባወቁ ተመኘ። ከጀሃነም ነፃ መሆን አንድ ትልቅ ዕድል ነው። ከጀሃነም ነፃ አድርጌሃለሁ የፈለክበት ቦታ ሄደህ ኑር አይልም አላህ። በኢማን ያከበረን ሰው ከጀሃነም ነፃ ነህ ጀነትን ትገባለህ ይባል። ሁለት ዕድል። ኢማናችን አንዳንድ የደካማ ሲሆን የጀነት ትኬት እጃችን ላይ ያለ ያክል ይሰማናል፣ እንዘናጋለን። ደጋ ቀደምቶች አብዱራህማን ኢብኑ ዐውፍ፣ አቡበክር ስዲቅ ከሌሎችም እንደተነገረው
የጀሃነም ነህ የጀነት የሚለውን ከመስማቴ በፊት እኔ እዚሁ ባለቀልኝ ቤተሰቦቼ አርደው የበሉት በግ በሆንኩ ብለዋል። የቂያማን ቀን ውርደትና ድንጋጤ ከመፍራት የመጣ አብዱራህማን ብን ዐውፍ፣ አቡበክር ስዲቅ የሰሓቦች አውራ ጀነት የተመሰከረላቸው ጀነት ተመስክሮልኛል ብለው አልተረጋጉ። እንደው የቂያም ቀን መሀል ላይ ቆሜ ወደ ጀነት ነው ወደ ጀሃነም የሚወስዱኝ አላውቅም። ያቺ ቅጽበት ታስፈራኛለች፣ ታንቀጠቅጠኛለች። እዛ ደረጃ ከመድረስ እንደው እዚህ ቤተሰቦቹ አርዶ የበሉት በግ ሆኜ የኔ ህይወት እዚሁ ባበቃች ሂሳብ የሌለበት ሰው በሆንኩ ይሉ ነው። ጀነት ተዘጋጅታ እየጠበቀቻቸው እነሱ ጀነት ካልገቡ ማን ነው ጀነት ነው? በምኑ ጋር በዚህ ልክ ይፈሩ? ዑመርም እንደዚሁ። እዚህም ይሄን የሚያሳይ የቁርአን ቃል ነው ያለው፣ የቁርአን አንቀጽ ነው ያለው። ቢማ ገፈረ ሊ አንድ ነገር ነው ለብቻ የተጠቀሰው። ለዚህ ወጀዐለኒ ሚነል ሙክረሚን ወንጀሌን ምሮ ነፃ አድርጎኝ ደግሞ ሸልሞኝ ጀነት አስገብቶኝ ካከበራቸው ሰዎች መሆኔን ባወቋል። ጀነት የገባው በአላህ በማመኑ በመልእክተኞች በማመኑ ለዲኑ በመሰዋቱ ነው። ከዚህ የበለጠ ክብር የለም። ዱንያ ላይ ትልቁ ክብር በአላህ ማመን፣ የአላህ ዲን ላይ መጽናት፣ ከፍ ሲልም ደግሞ ወደ አላህ ዲን መጣራት። በአኺራ ላይ ደግሞ ትልቁ ክብር ከጀሃነም ነው ጀነት መግባት ነው። ፈመን ዙሕዚሐ ዐኒ ናሪ ወኡድኺለል ጀነተ ፈቀድ ፋዘ ወመል ሐያቱ ዱንያ ኢላ መታዑል ጉሩር። ከጀሃነም ድኖ ጀነት የገባ ይሄን ያሟላ ሰው ይሄን ያገኘ ሰው በእርግጥ ታደለ። ዛሊከል ፈውዙል ዐዚም ግልጽ ድል ትልቅ የሆነ ድል ማለት ይሄ ነው ብሏል አላህ ተባረከ ወተዓላ። ይሄን ያለው ለምንድን ነው? አሁን ያለሁበት ሁኔታ ቢያውቅ አላህ እንደማረኝ ጀነት እንዳስገባኝ ቢያውቅ ኖሮ መልካም ነበረ። ምክንያቱም ያምኑ ነበር፣ እንዲያምኑ ያደርጋቸው ነው። እንደው ሞቶም ዳዕዋ ማድረግ አላቆመም ማለት ነው። ያ አብደላህ ከዙሪያችን ያሉ ሰዎችን ተው አላህን ፍራ፣ ሶላት ማይሰግደውን ስገድ፣ ሒጃብ ማታደርገዋን አድርጊ ማለት የሚያቅተን በቁም የሞተን ሰዎች ይሄንን ሰማ ይገባል። ሞቶም ጀነት ገብቶም ዳዕዋ ያደርግ እየተመኘ ነው። እንደው ይሄን ባወቁ አላህ እንደማረኝ እኔን ጀነት እንዳስገባኝ ቢያውቁ ኖሮ የኔን መንገድ ይከተሉ ነበር፣ በመልእክተኞች ያምኑ ነበር። ማ አንصحሁ ሐየን ወመይታ ሞቶም በህይወት እያለም ሰዎችን የሚመክር ሰው ነበር ማለት። መልካም ሥራ በዚህ መልኩ የሰው ልጅን በዱንያም ያለ ሞቶም እንዲወሳ ያደርጋል፣ ይጠቅመዋል። በተለይ ኢማን በመልእክተኞች ማመን ከደጋግ የአላህ ባሮች መገለጫ አንዱ ለሰዎች ኸይር መውደድ ነው። ሚን ሲፋቲ አህሊል ኢማን ሑቡሁሙል ኸይራ ሊገይሪሂም። እሱ ጀነት ገባ አልሐምዱሊላህ እኔ ጀነት ገባሁኝ እነሱ የራሳቸው ጉዳይ አላለም፣ ገድለውትም ተመልከቱ። እንደው እኔ ያገኘሁትን ማዕረግ አውቀው ባመኑ እያለ ነው። ሞቶም አኼራም ሆኖ ለገደሉት ሰዎችም ኸይር እየተመኘን። ለዚህ ነው ቀታዳ ምን አሉ ረሒመሁላህ ተዓላ ላ ተልቀል ሙእሚነ ኢላ ናሲሓ ወላ ተልቃሁ ጋሸና። ሙእምን በአላህ በአኼራ የሚያምን ሰው ሁሌ ለሰዎች ኸይር የሚያስብ ኸይር የሚመኝ ሰዎችን ወደ ኸይር ወደ መልካም ነገር የሚጣራ የተበላሸን የሚያስተካክል የደፈረሰን የሚያጠራ የተቀደደን የሚሰፋ ሆኖ ነው የምታገኘው። ወላ ተልቃሁ ጋሻ አታላይ፣ አስመሳይ፣ አጭበርባሪ፣ ሰው የሚጎዳ ሆኖ አታገኘው ማለት። ወደ ጀሀነም የሄደ ሰውን አይቶ ዝም ማለት ሰውን ማታለል፣ ሰውን መሸወድ። የተቀደደን ልብስ ደባብቀህ ቀዳዳውን ደባብቀህ ብልሽቱን ደባብቀህ መሸጥ ግሽ ይባላል፣ ማታለል ይባላል። አንድን ሰው ህይወቱን በከንቱ እያቃጠለ መሆኑን ወደ ጀሀነም እየተጓዘ መሆኑን እያወቀን ተው አላህን ፍራ፣ ተይ አላህን ፍራ፣ ይሄ መንገድ ወደ ጀነት አይወስድም ወደ ጀሀነም ነው የሚወስደው አለማለት ይሄ ማታለል። ሙእምን አታላይ አይደለም፣ አስመሳይ አይደለም፣ ናሲሕ ማለት የደፈረሰን የሚያጠራ ማለት፣ የተቀደደን የሚሰፋ ማለት፣ የተበላሸን የሚያስተካክል ማለት አዲኑ ነሲሓ የተባለውን። ለዚህም አብዱላህ ብን ዓባስ ይሄን አንቀጽ አስመልክተው ሲናገሩ ምን አሉ? ነሰሐ ቀውመሁ ፊ ሐያቲሂ በህይወት ያለ የሀገሩን ሰዎች መከረ። ምን ብሎ? ያ ቀውም ኢተቢዑል ሙርሰሊን ብሎ። ወበዕደ መማቲሂ ከሞተ በኋላም አኼራ ሆኖ ህዝቦቹን መከራል። ምን ብሎ? ያ ለይተ ቀውሚ ያዕለሙነ ቢማ ገፈረ ሊ ወጀዐለኒ ሚነል ሙክረሚን። ሞቶም አኼራም ሄዶ ዳዕዋ ያደረገ የመከረ፣ ዱንያም ላይ ያለ ዳዕዋ ያደረገ የመከረ። ወንጀለኛን ለመምከር ሀሞቱ የሚፈስ የሚንቀጠቀጥ ሰው ልንገረው አልንገረው ልምከራት አልምከራት እያሉ ፈራ ተባ የሚያመነቱ የሞቱ እንዲህ አይነት ሰዎች ናቸው። የከፋ ግልጽ የሆነ ጉዳት እንደሚያደርስ ካልተረጋገጠ ድረስ ሰውን ለመምከር ምን ፍራት ያስፈልግ? የመከርክ ብትገደል እኮ ፊሰቢል ጂሃድ አደረግክ ማለት። ትልቁን የጦር ሜዳውን ጂሃድ እየተመኙ አጠገባቸው ያለ ጓደኛቸውን አላህን ፍራ ይሄ ወንጀል ነው ማለት ማይችሉ ሰዎች ምኑን ነው ጂሃድነትን ሸሂድነትን የሚመኙት?
የሐቅ ንግግር እኮ ምንድነው? ሸሃዳ ጂሃድ አፍደሉል ጂሃዲ ከሊመቱ ሐቅን ዐንደ ሱልጣኒን ጃኢር የጂሃድ ሁሉ ምርጥ ፍትሃዊ ያልሆነ አላህን ማይፈራ ባለስልጣን ዘንድ የሐቅ ንግግር መናገር ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከገደለኝም ይግደለኝ ሐቁን እናገራለሁ ብሎ የተናገረ ሰው ትልቅ ጂሃድ ከሱ አፍ የምትወጣ የሐቅ ቃል ናት። ታዲያ ለጉራ መሆን የለበትም፣ ለሚዲያ መሆን የለበትም፣ ጀግና ለመባል መሆን የለበትም። በሸርጥ መሆን አለበት። ሐቢብ ረዲየላሁ ዐንሁ ወአርዳህ በተገደለ ጊዜ አላህ ተቆጣ። ከሩቅ ሰዎች እንዲመክር የመጣው ደጉ ሰው ሲገደል አላህ ተቆጣ። የገደሉ ሰዎችን ቶሎ ተበቀላቸው። መላኢካ ልኮ ተጮኸባቸው፣ ወዲያውኑ ጸጥ አሉ። ሁሉም ከመጀመሪያ እስከ መጨረሻ አንድ ወሬ ነጋሪ ሳይቀር ጠፉ፣ ተደመሰሱ። ይሄን ነው አላህ ምን አለ ቀጥሎ? ወማ አንዘልና ዐላ ቀውሚሂ የሀገሩ ሰዎች ላይ አላወረድንም፣ የሐቢብ ሀገር ሰዎች ላይ መልእክተኛን ያስተባበሉ የአላህን ወሊ የገደሉ ሰዎች ላይ አላወረድንም። ሚን ባዕድህ እሱ ከሞተ በኋላ ሚን ጁንዲን ሚነ ሰማ ከሰማይ እነሱን የሚያጠፋ የሰራዊት ኃይል አላወረድንም። የእነሱ ጉዳይ ከዛ ያነሰ ነው፣ ይሄን ያክል ቦታ የሚሰጠው አልነበረም። ወማ ኩና ሙንዚሊነ አውራጆችም እናወርድም አልነበረም። ለእንደዚህ አይነት ጉዳይ መልእክተኛም አናወርድም። እነሱ እንደሚገምቱት ትልቅ ቦታ ያላቸው አይደሉም። በአንድ ጩኸት ብቻ የሚጠፉ እንጂ የቅጣት መላኢካ ወርዶ የሚያጠፋቸው እንደ ሌሎች ህዝቦች ጎርፍ የሚላክባቸው መቅሰፍት የሚወርድባቸው የድንጋይ ዝናብ የሚዘንብባቸውም አልነበሩም። በጣም ከመናቃቸው የመጣ ድንበር ከማለፋቸው የመጣ ፈጣን ቅጣታቸው ኢንካነት ቅጣታቸው አልነበረም። ኢላ ሰይሐተን ዋሂዳ አንዲት ጩኸት እንጂ ከመላኢካ አንዲት የተጮኸባቸው ፈኢዛ ሁም ኻሚዱና ወዲያውኑ እነሱ ጸጥ አሉ፣ ሞቱ፣ ድምፃቸው ጠፋ፣ ተደመሰሷ። መን ዓዳሊ ወልየን ፈቀድ አደንቱሁ ቢልሐርብ ይላል አላህ ተባረከ ወተዓላ። የኔን ወሊ ጠላት ያደረገ እሱ ላይ ነው ጦርነት አውጃለሁ። የአላህን አንድ ወሊ ገደሉ፣ አላህ ተባረከ ወተዓላ በላውን አወረደባቸው። በላውም አልቆየም፣ ጊዜ የሚሰጥ አልነበረም። ማ ካነት ኢን ካነት ኢላ ሰይሐተን ዋሂዳ ከሰማይ እነሱ የሚያጠፋ ጁንድ ሰራዊት አላወረድንም። ወማ ኩና ሙንዚሊን አረ ለእነሱ ሰራዊት ማውረድ የማያስፈልግም። በምን ጠፉ ታዲያ? ኢን ካነት የእነሱ መጥፊያቸው አልነበረችም ኢላ ሰይሐተን ዋሂዳ አንዲት ጩኸት እንጂ። አላህ ተቆጣ፣ መላኢካ እንዲጮህባቸው አደረገ። ሊአነሁም ከዘቡ ሩሱለሁ ወቀተሉ ወልየሁ አሉ ኢብኑ ከሲር ረሕመቱላሂ ዐለይህ። አላህ የላከላቸውን መልእክተኛ አስተባበሉ። አላህ አክብሮ መልእክተኛ ላከላቸው። አላህን ንቀው መልእክተኞችን ልቀው እነሱን ለማጥቃት ለመግደል ሞክረው መልእክተኞችን ስሙ ወደ ኸይር ነው የሚጣሯችሁ ያለን የአላህን ወሊ ገድለው ዝም አይባሉ። መላኢካ ጮኸባቸው። አንዳንድ ሙፈስሮች ጅብሪል መጥቶ የከተማይቱን ከተማው ዝግ ነበረ፣ የድንበር አለው ዝግ ነው፣ መግቢያ በር አለው። የከተማውን በር መግቢያ ዳርና ዳር መሸከሚያውን ይዞ አንዴ ጅብሪል ጮኸባቸው። ደንግጠው ልባቸው ወልቆ ሁሉም ሕፃን ሳይቀር ወሬ ነጋሪ ሳይቀር ጸጥ አሉ። ወማ ኩና ሙንዚሊን አልተባለም ወይ? ከዚህ ጋር ይጋጭ ወይ ከተባለ ወማ ኩና ሙንዚሊነ መላኢከተል ዐዛቢ ማለት ነው። የቅጣት መላኢካ አላወረድንም። ጅብሪል የቅጣት መላኢካ አይደለም፣ የሚላላክ ነው፣ ስራው ሌላ ነው። ግን ለነሱ ጅብሪል ወርዶ እንዲጮህባቸው አደረገና ላ ወርዷል የሚለው አያስፈልግም። እዛው ሰማይ ሆኖ ጅብሪል ጮህባቸው ወይም ሌላ መላኢካ ጮህባቸው። ባንዴ ደንግጠው ልባቸው ወለቀ፣ ጸጥ። ወማ ያዕለሙ ጁኑደ ረቢከ ኢላ ሁ። ከእነዚህ አይነት የደጋግ ቀደምቶች የነቢያት የወልዮች ታሪክ የአላህን ተባረከ ወተዓላ ቁጣ ከባድነት ልንማር ይገባ ነው። የምንችለውን ያክል ሰዎችን ለመምከር ጥረት ማድረግ እንዳለብን። ሩቅ ነኝ፣ ቅርብ ያሉ ሰዎች አሉ፣ አቅም የለኝም፣ ደካማ ነኝ፣ በሽተኛ ነኝ ሳንል ሰዎችን ልንመክር ወደ ኸይር ልንጣራ ይገባል። በዚህ ኸይርን ልናስፋፋ የሌለን ኸይር ያልደረሰበት አካባቢ ላይ ኸይር ልናዳርስ ሰዎችን ከሽርክ ከኩፍር ከወንጀል ከሪባ ከዝሙት ከበደል ከግፍ ልናስጠነቅቅ ያለውን ኸይር ልናሳድግ ሸሩን ልንቀንስ ልናጠፋ የበኩላችን ይሄን ለማድረግ የበኩላችን አስተዋጽኦ ለማድረግ ጥረት እናደርግ ይገባናል። ይሄን በማድረጋችን የምንጠቀመው እኛ ነን። ዱንያ ላይ ሰዎች ካመኑ ከተቀበሉ አጅራችን ይበዛል። ካልተቀበሉ ጉዳቱን ቢደርስ አካሉ ቢጎድል ህይወቱ ቢጠፋ ሂሳቡ አላህ ዘንድ ነው። አላህ ተዓላ ዛሬ ብርሳችን በዚህ ያበቃል። ቢላሂ التوفيق